አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን እንቅፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እስከ ቤተልሔም ድረስ እንሂድ። የሉቃስ ወንጌል ምዕራፍ 2 ቁጥር 15። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሰረት ከምናከብራቸው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ የሆነውንና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠበትን በዓለ ልደቱን እያከበርን ነው ያለን። ከዚህ የተነሳ ነው በዚህ ርዕስ ለመማር የመረጥነው። እስከ ቤተልሔም ድረስ እንሂድ። የሉቃስ ወንጌል ምዕራፍ 2 ቁጥር 15 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ይህንን ቃል እነማን እንደተናገሩት ለምን እንደተናገሩት እንመለከታለን። ሁለተኛ በቤተልሔም የተፈጸመው ነገር፣ በቤተልሔም ያዩትን የሰሙትን ያገኙትን ነገር ተመልክተን በመጨረሻ ዛሬ እኛ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስከ ቤተልሔም ድረስ እንሂድ። የሉቃስ ወንጌል ምዕራፍ 2 ቁጥር 15። በዚህ ስፍራ ይህንን ቃል የተናገሩት በቤተልሔም አካባቢ መንጋቸውን ሲጠብቁ ያደሩ እረኞች ነበሩ። ይህንን ቃል
ለምን ተናገሩት ስንል ከመልአኩ የሰሙትን ነገር ለማየት ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን ይሆነን ዘንድ ጥቂት ነገር ወደ ኋላ መለስ ብለን እንመለከታለን። ሁላችን እንደምናውቀው የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። በቤተልሔም ዋሻ በከብቶች በረት ተወለደ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ያን ጊዜ እረኞቹ የተናገሩት ቃል ነው። እስከ ቤተልሔም ድረስ እንሂድ ብለው ጥቂት ነገር እናንሳ። ከዚህ ክፍል ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20 ተመዝግቧል። እንደዚህ ብሎ ይጀምራል። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ በዚያም ወራት ይላል ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። በዚያ ዘመን እስራኤላውያን በሮማውያን ቅኝ ግዛት ስር ነበሩ። በዘመኑ የነበረው ቄሳር አውግስጦስ ይባላል። አሕዛብ ሕዝባቸውን ይቆጥራሉና በዓለም ሁሉ ሕዝቡ እንዲጻፍ ትእዛዝ ወጣ። በዚያ ዘመን ሮማውያን በዓለም የሰለጠኑ ኃያላን ነበሩና ሁሉም እያንዳንዱ ይጻፉ ይቆጠሩ ዘንድ ወደ ከተማቸው ይሄዱ ነበረ ይላል። በዚያ ጊዜም አረጋዊው ቅዱስ ዮሴፍ ከዳዊት ወገን ስለነበረ ይላል ከቅድስተ ቅዱሳን ከድንግል ማርያም ጋራ ከገሊላ ናዝሬት ተነስቶ ወደ ዳዊት ከተማ ወደ ቤተልሔም ወጣ ይላል። ያረጋዊ የቅዱስ ዮሴፍ የቅድስተ ቅዱሳን የድንግል ማርያም ሀገራቸው ናዝሬት ገሊላ ነው፣ ሰሜን እስራኤል። ከዚያ ተነስተው ወደሚቆጠሩበት ከተማ ወደ ዳዊት ከተማ ወደ ቤተልሔም ሄዱ። ለጊዜው በቁሙ የነርሱ ቆጠራ ጣቢያ ቤተልሔም ስለነበረች በዚያም ሳሉ የቅድስተ ቅዱሳን የድንግል ማርያም የመውለጇ ወራት ደረሰ ይላል። የበኩር ልጇንም ወለደችው። ተቀዳሚ ተከታይ የሌለውን አንድያ ልጇን ወለደችው ይላል። ክብር ውዳሴ ለቅድስተ ቅዱሳን ለድንግል ማርያም ይሁን። የበኩር ልጇንም ወለደችው፣ አውራ ጣቱንም አሰረችው። ስለምን ቢሉ ያጸናዋል ብላ። ሌላው በዛራ ልማድ ይላል ትርጓሜው። ሌላው ምትሃት እንዳይደለ ለማጠየቅ። ምትሃት ይሆን አይጨበጥም፣ አይዳሰስም፣ አይነካም። ያሰረችው ለዚህ ነው። በጨርቅም ጠቀለለችው ይላል። ለጊዜው ወቅቱ ብርድ ነበርና
ምታለብሰው ነገር ብታጣ። አሁን ይሄ ወቅት በእስራኤላውያን ዘንድ ቅዝቃዜ ብርድ ያለበት ወቅት ነው። እዚህ በጨርቅ ተቀለለችው። ታለብሰው ነገር ብታጣ በጨርቅ በቅጠልም ተቀለለችው። ሌላው ምትሃት እንዳይደለ ለማጠየቅ አምላክ ሰው ሆነ፣ ሰው አምላክ ሆነ ስትል ቃል ሥጋ ሆኗልና ይህንን ያጠይቃል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በሥጋ ማርያም ተወልዶ ስለተገለጠ በጨርቅ በቅጠል ተቀለለችው። ሌላው ለድነት ዓለም ለቤዛ ዓለም በዕለተ ዓርብ መስዋዕት ሆነ በምትቀርብበት ጊዜ የአርማትያሱ ደጉ ቅዱስ ዮሴፍና የማታው ተማሪ የአይሁድ አለቃ ኒቆዲሞስ ሥጋዬን ከችንካር አላቀው ከመስቀል አውርደው በአዲስ በፍታ እንዲህ አድርገው ይገንዙሃል፣ ይጠቀልሉሃል ስትል በጨርቅ ጠቀለለችው ይላል። በበረትም በግርግምም አስተኛችው ነው። ለምን? በዚያ ስፍራ ማደሪያ ቦታ ስላልነበራቸው ለጊዜው በቆሙ ኢየሩሳሌም፣ ቤተልሔም አካባቢዋ በሕዝብ ተጨናንቃለች። ማደሪያ ስፍራ ወይም ቦታ ስላልነበረ ነው በቆሙ። እንግዲህ ላንቺም ለአረጋዊ ለቅዱስ ዮሴፍም ለቅድስት ሰሎሜም ማረፊያ ቦታ የለም። እዚህ የምታርፉ ከሆነ እዚህ ረፉ አሏቸው። ወደዚህ አስገቧቸው። ቅድስተ ቅዱሳን ድንግል ማርያም ልጇ ወዳጇ አምላካችን ኢየሱስ ክርስቶስን በግርግም ላይ አስተኛቸው ይላል። ይሄ ለጊዜው በቁሙ ነው። ስለምን ከመንደር ከከተማ ቤተልሔምን መረጠ? ከቤት ደግሞ ግርግምን የከብቶችን በረት ለምን መረጠ? በመጀመሪያ ትንቢቱ እንዲፈጸም ነው። ትንቢቱም ነቢዩ ሚክያስ አስቀድሞ እንደተናገረ ነው። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ጀምሮ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሺ ነሺ አላት። ነገር ግን ካንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ብሎ ነቢዩ ሚክያስ ተናግሮ ነበር። ነቢዩ ሚክያስ በቤተልሔም በኤፍራታ አልፎ ሲሄድ ቤተልሔም ወይም ኤፍራታ ተፈታ፣ ምድረ በዳ ሆና ቋያ በቅሎባት ተመለከታት። ትንቢትም ተናገረላት። አንቺ ቤተልሔም ኤፍራታ ሆይ እንደዚህ እንደተፈታሽ ምድረ በዳ እንደሆንሽ ቋያ እንደበቀለብሽ እንደተናቅሽ አትቀሪም አላት። ለጊዜው በቆሙ ንጉሡ ዘሩባቤል እንደሚገኝባት ተናገረ። ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ተናገረ። ፍጻሜው ግን ምስጢሩ እንደዚህ ነው። ንጉሥ ይነግስብሻል እንዳለ ይወለድብሻል እንዳለ የነገሥታት ንጉሥ
የኃያላን ኃያል የጌቶች ጌታ የአማልክት አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በኤፍራታ በቁሙ በቦታው ይወለድ ዘንድ ነበረውና ድንኳን ይተከልብሻል እንዳለ የብርሃን ድንኳን ተተክሎባታል። አሕዛብ ይገብሩብሻል እንዳለ ሰብአ ሰገል ወርቁን ዕጣኑን ከርቤውን ይዘው ገብረዋል። እስራኤል ደጅ ይጠኑብሻል እንዳለ እስራኤል ደጅ ጠምተዋል። እልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት ከሰማየ ሰማያት ወርደው ከሦስቱ የመላእክት ከተማ ከኢዮር ከራማ ከኤረር ወርደው ሰግደውለታል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ለዘመኑ ጥንት ወይም ፍጻሜ የሌለው መጀመሪያ የሌለው መጀመሪያ መጨረሻም የሌለው መጨረሻ ከባሕሪ አባቱ ከእግዚአብሔር አብ ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለው አንድ አምላክ እግዚአብሔር ወልድ ኢየሱስ ክርስቶስ ባንቺ ይወለዳል ብሎ የተናገረው ቃል እንዲፈጸም ነው። በእስራኤልም ላይ ገዥ የሚሆን አለ። ለጊዜው የእስራኤል ዘሥጋ ገዢ ፍጻሜው እስራኤል ዘነፍስ የምንባል የሐዲስ ኪዳን እስራኤሎች የኛ የክርስቲያኖች ገዢ እሱ የጌቶች ጌታ የኃያላን ኃያል የአማልክት አምላክ የነገሥታት ንጉሥ ነውና ክብር ምስጋና ይግባው። ይሄ እንዲፈጸም በቤተልሔም ተወለደ። ለምን? እግዚአብሔር ላይ ያደርግ አይናገርም። ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ስለሆነ የነቢያትን የትንቢት ቃል ሊፈጽም ነው የተገለጠው። ነቢዩ ሚክያስ እንደተናገረ ተፈጸመ። ሐዋርያውና ወንጌላዊው ቅዱስ ማቴዎስም ከዚያ ስቦ አምጥቶ መዝግቦታል። በማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ መመልከት ትችላላችሁ። ሁለተኛው ምሳሌው እንዲደርስ ነው። ምሳሌው እንደምንድነው ቢሉ ቤተልሔም ማለት ቤተ ማለት ቤት ማለት ነው። ልሔም ማለት ህብስት ወይም እንጀራ ማለት ነው። ቤተልሔም ማለት የእንጀራ ቤት የህብስት ቤት ማለት ነው። በእውነት አማናዊው እውነተኛው ህብስተ ሕይወት የሕይወት እንጀራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቦታው በቤተልሔም ተወልዶ ተገለጠልን። የሚበላው የሕይወት ምግብ የሚጠጣው የሕይወት መጠጥ ክብረ ምስጋና ይግባው። ይሄ እንዲደርስ ኤፍራታም ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት ማለት ተሸካሚ ማለት ነው። ፍሬ ያው ፍሬ ነው። ጸዋሪት ተሸካሚ የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ምሳሌ ፍሬ የማኅፀኗ ፍሬ የሕይወት ፍሬ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ አማናዊቷ ኤፍራታ በቦታው በኤፍራታ የሕይወትን ፍሬ የድህነትን ፍሬ አምላካችን ኢየሱስ ክርስቶስን ወልዳ ሰጠችን። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ይህንን ማለት ነው። ቤተልሔምም ሲል በቁሙ ስለ ቦታው ብቻ አይደለም። ቤተልሔም የሚለው አማናዊቷ ቤተልሔም ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ቤት ማለት ነው። ቤት
የእመቤታችን ምሳሌ። ሊሄም ህብስት እንጀራ ማለት ነው። ሊሄም ህብስት እንጀራ የልጇ ምሳሌ የሕይወትን እንጀራ 9 ወር ከ5 ቀን ተሸክማ ወልዳ የሰጠችን አማናዊት ቤተልሔማችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ምስጢሩ ደግሞ ይሄ ነው። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ታናሽ ብላቴና የ15 ዓመት ብላቴና ነሽ አንቺ ቤተልሔም ኤፍራታ ሆይ የሚላት ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ድንግል ማርያም ወላዲተ አምላክን ነው። በይሁዳ አእላፋት መካከል ከአይሁዳውያን መካከል ታናሽ ነሽ፣ 15 ዓመት ብላቴና ነሽ። ነገር ግን አወጣጡ ከቀድሞ ከዘላለም ጀምሮ የሆነ በእስራኤልም ላይ ገዥ የሚሆን ካንቺ ይወጣልኛል። ካንቺ ባህሪ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋሂዶ ከብሮ ካንቺ ተወልዶ ይገለጣል ተባለ። ከቅድስተ ቅዱሳን ከድንግል ማርያም የሕይወት እንጀራ አምላካችን ኢየሱስ ክርስቶስ ተወለደ፣ ተገለጠ። በእውነት የሕይወትን እንጀራ ወልዳ ሰጠች ቅድስተ ቅዱሳን ድንግል ማርያም። እንዲህ እንዳለ ራሱ አምላካችን ኢየሱስ ክርስቶስ አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ በዮሐንስ ወንጌል ምዕራፍ 6 ቁጥር 5 ላይ። ታዲያ ከሰማይ የወረደውን ይሄንን የሕይወት እንጀራ ወልዳ የሰጠችን እኮ አማናዊት ቤተልሔማችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት ድንግል ማርያም ወላዲተ አምላክ። ስለ እሷ የተነገረ ነው። ምስጢሩ ይሄ ነው። በእውነትም ተፈጸመ። አማናዊት ቤተልሔም እመቤታችን በቦታው በቤተልሔም የሕይወትን እንጀራ አምላካችን ኢየሱስ ክርስቶስን ወልዳ ሰጠችን። ይህንን ማለት ነው። አስተውሉ ወገኖቼ። ተፈሲ ኦ ቤተልሔም ሀገሮሙ ለነቢያት አለ አባታችን ቅዱስ ኤፍሬም ደግሞ በውዳሴ ማርያም። የነቢያት ሀገራቸው ቤተልሔም እመቤታችን ሆይ የሕይወት እንጀራ ቤት የተባልሽ 9 ወር ከ5 ቀን የሕይወትን እንጀራ በማኅፀኗ የተሸከመች ወልዳ የሰጠችን የነቢያት ሀገራቸው ነነብዩ ነቅዱስ ሚክያስ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ይወለድልኛል ተብሎ የተነገረልሽ የነቢያት ሀገራቸው ቤተልሔም እመቤታችን ሆይ ደስ ይበልሽ አላት። ደስ ይበላት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። እሷ ናታ የሚበላውን የሕይወት ምግብ ወልዳ የሰጠችን። እርሷ ናታ የሚጠጣውን የሕይወት መጠጥ ወልዳ የሰጠችን። በቁሙ ቤተልሔምን ብቻ አንስተን አናልፍም፣ አማናዊቷንም ቤተልሔምን እናነሳለን። እንዲያውም ከቦታው ከቤተልሔም ክብር ይልቅ የአማናዊቷ ቤተልሔም የቅድስተ ቅዱሳን የድንግል ማርያም ክብር ይበልጣል። በቤተልሔም በቦታው የሕይወት እንጀራ ተወለደ። አማናዊቷ ቤተልሔም ግን የሕይወትን እንጀራ ወልዳ ሰጠችን። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በእርሷ ባህሪ ነው ተወልዶ ተገልጦ ያዳነን። ስለዚህ አማናዊት ቤተልሔማችን እርሷ ናት
ከአባታችን ከአባ ሕርያቆስ ጋራ እንዲህ ያልን እናመሰግናታለን፣ እናወድሳታለን። ኦ ማርያም በእንተዝ ናፈቅረኪ ወናብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንላታለን። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና ዛሬም ከፍ ከፍ እናደርጋታለን፣ እናመሰግናታለን። በቤተልሔም በቦታው ብቻ ሳይሆን ከአማናዊቷ ቤተልሔም ከቅድስተ ቅዱሳን ከድንግል ማርያም የሕይወት እንጀራ አምላካችን ኢየሱስ ክርስቶስ ተወለደልን። ይህንን ያጠይቃል። ሌላው ቤተልሔምን ሲያነሳ ቤተልሔም በጣም የተናቀች መንደር ወይም ከተማ ነበረች። ቤተልሔምን የመረጠው አስተውሉ። ከከተማ ከቤት ደግሞ የከብቶችን በረት ነው የመረጠው። ከመኝታ ግርግምን የመረጠው። ከሰው መጀመሪያ ብርሃነ ልደቱ የተገለጠላቸው በዚያ በቤተልሔም አካባቢ መንጋቸውን ሲጠብቁ ያደሩ እረኞች ናቸው። እረኝነት የተናቀ ሞያ ነው። የለበሰው ቅጠልና ጨርቅ ነው። ለምን ይሄ ሆነ? በቤተልሔም መወለዱ ለጊዜው በቁሙ የመውለጃዋ ጊዜ ስለደረሰ ነው። ለቆጠራ ወጥተው ትንቢቱ እንዲፈጸም ነው፣ ምሳሌው እንዲደርስ ነው ብለናል። ሌላው ግን አምላካችን ሊያስተምረን የወደደው ነገር አለ። እኛ በእርሱ ድህነት ባለጠጎች እንሆን ዘንድ ስለኛ ደሃ ሆነ። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ይህን እንደዚህ አድርጎ አምጥቶታል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ጀምሮ እንመልከት። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ይላል። እሱ በቸርነቱ በልግስና ያለ ዋጋ በነፃ የሰጠንን ስጦታ ነው እዚህ ላይ የሚያነሳው። እርሱ በሉ ሀብታም ሲሆን ሳለ በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ደሃ ሆነ። ስለ እናንተ ምን ሆነ? ደሃ ሆነ። ስለኛ ደሃ ሆነ። እኮ የባለጸጎች ባለጸጋ እኮ ነው። ዓለምና ሞላው የኔ ነው ብሏል በመዝሙር 49 ቁጥር 12 ላይ። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምን በመዳፉ የያዘ አምላክ ነው። የሚታዩትንም የማይታዩትንም ፈጥሮ የሚገዛ አምላክ ነው። እሱ ሀብታም ሲሆን ሳለ ሀብትም የባህሪው ነው። የጸጋ ሁሉ ባለቤት ነው። የጸጋ ሁሉ አምላክ ነው። ግን በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ሲል ደሃ ሆነ። እንደ ምስኪን እንደ ደሃ ከከብቶች በረት ተወለደ። ግርግም ላይ ተኛ። በቅጠልና በጨርቅ ተጠቀለለ። ራሱን ደሃ አድርጎ እኛን ባለጠጎች ሊያደርገን ስለወደደ እኮ ነው። እንኳን እሱ ወገኖቼ የትኛዋም ደሃ የምትባል ምስኪን ምንም የላትም የምትባል ሴት ብትኖር ልጇን ከብቶች በረት አትወልድም፣ ግርግም ላይ አታስተኛም፣ በቅጠልና በጨርቅ አትጠቀልልም። በቤት ውስጥ ነው የምትወልደው እንዳቅሟ። ከብቶች በረት እኮ የሚወለዱት
ጥጆች እኮ ናቸው። ግርግም ውስጥ የሚወለዱት የበጎች ግልገሎች ናቸው። የኛ አምላክ ግን እዚያ ውስጥ ተገኘ። ለምን? የኛን ድህነት ወስዶ የእርሱን ባለጠግነት ለኛ ሊሰጠን፣ እኛን ባለጸጎች ለማድረግ ስለኛ ሲል ራሱን ደሃ አደረገ። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። መጀመሪያ ይሄንን ውድ ስጦታ ማሰብ ያስፈልጋል። የትኛው ባለጸጋ ነው ራሱን ደሃ አድርጎ እኛን ሀብታም ያደርገው? የትኛው ንጉሥ ነው ራሱን አዋርዶ እኛን ያከበረው የሚያከብረው? ባለጸጎቹም ባለስልጣኖቹም ቢሆኑ የራሳቸውን ክብር፣ የራሳቸውን ጥቅም፣ የራሳቸውን ምኞት የሚፈልጉት፣ የኛ አምላክ ግን ራሱን ደሃ አድርጎ እኛን ባለጠጎች አደረገ። ሁለተኛ ቤተልሔምን የመረጠው ራሱን ያዋረደው የባሪያውን መልክ የያዘው ትሕትናን ሊያስተምረን ነው። መምህረ ትሕትና ነውና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናን ያስተማረን በተግባር ነው። ከሰማየ ሰማያት መውረዱ ራሱ ትሕትና ነው። ቃል ሥጋ መሆኑ፣ አምላክ ሰው መሆኑ ትሕትና ነው። ከከብቶች በረት መወለዱ፣ ግርግም ላይ መተኛቱ፣ በቅጠልና በጨርቅ መጠቅለሉ ትሕትና ነው እኮ። አስተውል ወገኖቼ፣ ሰማይና ምድር የማይወስኑት አምላክ በጠባብ ደረት በአጭር ቁመት ተወስኖ ተገለጠ። በኪሩቤል ላይ የሚቀመጥ አምላክ፣ በነፋስ ክንፍ የሚበር አምላክ፣ ማንም ሊቀርበው በማይችል ብርሃን የሚኖር አምላክ፣ እሳተ መለኮት በትሕትና ራሱን አዋርዶ ከብቶች መሃል በጎች መሃል ተገኘ። ግርግም ውስጥ ተገኘ። በቅጠልና በጨርቅም ተጠቀለለ። ትሕትናን እንዲህ አድርጎ አስተማረ። ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። ይህንን ቃል የተናገረው 30 ዘመን ከሞላ በኋላ በሚያስተምርበት ዘመን ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝ ብሎ ቆሞ ከማስተማሩ በፊት፣ በቃል ከማስተማሩ በፊት በተግባር ከሰማየ ሰማያት ወርዶ አስተምሮ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ አስተምሯል። በረት ውስጥ ተገኝቶ አስተምሯል። በጨርቅ በቅጠል ተጠቅልሎ አስተምሯል። የንጉሥ ልጅ ቤተ መንግሥት ይወለዳል። የንጉሥ ልጅ ያማሩ ዋጋቸው ውድ በሆኑ ልብሶች ይጠቀልላል፣ ይሸፈናል፣ ያንን ይጎናጸፋል። የኛ አምላክ ግን ራሱን ዝቅ አድርጎ እዛ ተገኘ። አስቡት ጉዞውን። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ ነው ያደገው። ትሕትናው ነው። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ የተጠመቀው ፈጣሪ ሳለ በፍጡር እጅ፣ የጌቶች ጌታ ሳለ በባሪያው እጅ፣ ሰማያዊ ሳለ በምድራዊው እጅ ተጠመቀ። በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ነው የተቀመጠው። ትሕትናው ነው ይሄ። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ነው የደቀ መዛሙርቱን እግር ያጠበው ማበሻ ጨርቅ ይዞ። ይህ ሁሉ ትሕትናው ነው። ለመስቀል ሞት የታዘዘ ነው የሆነው። ትሕትናውን ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም ዋሻ በከብቶች በረት ተወልዶ
በግርግም ላይ ተኝቶ በቅጠልና በጨርቅ ተጠቅልሎ ማስተማር ጀመረ። በተግባር ትሕትናን ሊያስተምረን ቤተልሔም ተገኘ። አሁን ልደቱን ስናስብ ትሕትናውን እያሰብን መሆን አለበት። አስተውሉ። ለምን? የቤተልሔሙ ምስጢር አንዱ ትሕትና ነው። ሌላው በቤተልሔም ስለምን ተወለደ ስንል ራሱን ለምን አዋረደ፣ የባሪያውን መልክ ለምን ያዘ ስንል ማንም ሰው ባለው ነገር እንዳይመካ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ይህንን እንደዚህ አድርጎ መዝግቦታል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥርም 27 ጀምሮ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር፣ ማንን እንዲያሳፍር? ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። ለምን? ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ የሚመካ በእግዚአብሔር ይመካ። እስቲ ወደ ቤተልሔም እንሂድ። ከተማዋ ወይም መንደሯ የተናቀች ነበረች። በጣም ብዙ ትልልቅ ከተሞች አሉ። እነሱን አልመረጠም። የተናቀችውን ቤተልሔምን ኤፍራታን መረጠ። ቤተ መንግሥት አልመረጠም። የከብቶች በረት መረጠ። የከብት በረት የተናቀ ነው። ከዝሆን ጥርስ የተሰራ አልጋ ላይ አይደለም ያስተኛችው፣ በግርግም ላይ ነው ያስተኛችው። ግርግም የተናቀ ነው። የተናቀውን ያልሆነውን ደካማውን ነገር ምናምንቴውን ነገር መረጠ እኮ ነው የሚለው። ለምን? ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ የሚመካ በእግዚአብሔር ይመካ። አንዱ እዚያ ውስጥ መወለዱ ለዚህ ነው። ልብሱንም አስቡ፣ ቅጠልና ጨርቅ ነው። መጀመሪያ ልደቱን የተመለከቱ የተናቁ እረኞች ናቸው። እረኝነት የተናቀ ሙያ ነው። ይሄ ሁሉ ባለን ነገር እንዳንመካ፣ በሚጠፋ ገንዘባችን፣ በሚሻር ዕውቀታችን፣ በሚፈነግል ወንበራችን፣ በሚረግፍ ውበታችን፣ በሚደክም ጉልበታችን እንዳንመካ አደራችሁን። እሱ የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ሆኖ ሳለ ነው ደካማውን ነገር ምናምንቴውን የተናቀውን ያልሆነውን ነገር የመረጠው። ኃያላኑን ጥበበኞቹን ባለጠጎቹን ለማሳፈር ማንም ሰው ባለው ነገር እንዳይመካ በዚህ በትንቢተ ኤርምያስ ምዕራፍ 9 ከቁጥር 23 ጀምሮ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጽግናው አይመካ። የሚመካ ቢኖር በእግዚአብሔር ይመካ። ምንም ነገር ቢኖረን አንመካ። በዝናችን፣ በስማችን፣ በታዋቂነታችን አንመካ። አንዳንዶቻችን ስመጥሮች ስለሆንን፣ ታዋቂዎች ስለሆንን፣ ዝነኞች ስለሆንን፣ ሰዎች ቆመው ስለሚያጨበጭቡልን፣ የከበሬታ ወንበር ስለሚቀርብልን፣ ያማረ ወላንሳ ምንጣፍ ስለሚነጠፍልን የምንመካ ሰዎች አለ። በእኛ ዘንድ ግን ይሄ አይደረግ። መመካት የሚገባው
በባህሪው ሞት በሌለበት በመንግስቱ ፍረትና እልፈት ለውጥ በሌለበት በባህሪ አምላክ በእግዚአብሔር ብቻ ነው። አንመካ። ስለዚህ ይህን ሊያስተምረን እዚያ ቤተልሔም ዋሻ ተገኘ። የሉቃስ ወንጌል ምዕራፍ 2 ቁጥር 8 ላይ በዚያም ምድር መንጋቸውን ሲጠብቁ በሌሊት ያደሩ እረኞች ነበሩ ይላል። በቤተልሔም በኤፍራታ አካባቢ እነሆም የእግዚአብሔር መልአክ ከሰማይ ስለወረደ ይላል። የአካባቢ በብርሃን ተጥለቀለቀ። ጌታችን ከእመቤታችን ከተወለደበት ከቤተልሔም አንስቶ እረኞቹ እስካሉበት ድረስ ብርሃን ሆነ። የእግዚአብሔር ክብር በዙሪያቸው አበራ ይላል። ለጊዜው ብርሃናዊው ሰማያዊው እሳታዊው መልአክ ቅዱስ ገብርኤል ከሰማይ ወርዷልና አካባቢው በብርሃን ተጥለቀለቀ። ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። ከሱ ክብር የተነሳ ነው አካባቢው በብርሃን የተጠለቀለቀው። ከመልአኩ ክብር የተነሳ ምድር በራች ይላል። እዚህ ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ክብር ይግባው ሊቀ መላእክት ቅዱስ ገብርኤል። መላእክት ባሉበት ብርሃን አለ። መልአኩ ከሰማይ ስለወረደ የአካባቢ ብርሃን ሆነ። ሌሊቱ ጨለማ ወደ ብርሃን ተለወጠ። ሌላው ፀሐይ ጽድቅ፣ አማናዊ ብርሃን፣ እውነተኛው ብርሃን፣ ጠፈር ደፈር የማይከለክል ጨለማ ያላሸነፈውና የማያሸንፈው ለዘወትር የሚያበራ ለዘላለም የሚያበራ የማይጠፋው ብርሃን ከብርሃን የተገኘው እውነተኛው ብርሃን አንቀጸ ብርሃን ተብላ ከምትጠራው የብርሃን በር ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስ እውነተኛው ብርሃን ኢየሱስ ክርስቶስ ተወልዶ ስለተገለጠ ጨለማ ወደ ብርሃን ተለወጠ። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በጨለማ ሄደስ ብርሃን አየ። በሞት ጥላ አገር ለኖሩ ብርሃን ወጣላቸው ተብሎ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ የተጻፈው ቃል ይፈጸም ዘንድ ማለት ነው። በጨለማ ኃጢአት የሄድን ሕዝብ የጽድቅ ብርሃን ኢየሱስ ክርስቶስን አየነው። በጨለማ ሞት ተይዘን የነበርን አዳምና ልጆቹ የሕይወትን ብርሃን ኢየሱስ ክርስቶስን አየነው። በጨለማ መቃብር ተይዘን ተውጠን የነበርነው የትንሣኤ ብርሃን አምላካችን ኢየሱስ ክርስቶስ ወጣልን፣ ተወለደልን። በሞት ጥላ አገር በሲኦል በባርነት ቤት ለነበርነው ለኛ የነጻነት ብርሃንን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሰጠችን። ለዚህ ነው ብርሃን የሆነው። በጨለማው ገዢ በኃጢአት አባት በሐሰት አባት በነፍሰ ገዳዩ በዲያብሎስና በሰራዊቱ አገዛዝ ለነበርነው ለኛ እውነተኛው ብርሃን አምላካችን ኢየሱስ ክርስቶስ ከአማናዊቷ ምስራቅ ተወልዶ ተገለጠልን። ይህንን የሚያጠይቃል እንዲህ እንዳለ አምላካችን ኢየሱስ ክርስቶስ አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ
አዎ የዓለም ብርሃን እኔ ነኝ። ባለማወቅ ለጨለመው ዓለም የእውቀት ብርሃን እኔ ነኝ አለ። በኃጢአት ለጨለመው ዓለም የጽድቅ ብርሃን እኔ ነኝ አለ። በሞት ጨለማ ለተያዘው ሕዝብ የሕይወት ብርሃን እኔ ነኝ አለ። በመቃብር ጨለማ ተይዞ ይቀር ለነበረው ሕዝብ የትንሣኤ ብርሃኑ እኔ ነኝ አለ። በሲኦል ጨለማ በሞት ጥላ አገር ይዋጥ ለነበረው የነጻነት ብርሃን እኔ ነኝ አለ። በጨለማው ገዢ በዲያብሎስ አገዛዝ ለነበርነው ለኛ እውነተኛው ብርሃን ፀሐይ ጽድቅ አምላካችን ኢየሱስ ክርስቶስ ተወለደልን፣ ወጣልን፣ ተገለጠልን፣ አየነው። ከቅድስተ ቅዱሳን ከድንግል ማርያም ተወለደ። በደመናት መጋረጃ ተሰወረ። ከቅድስት ድንግል ማርያም መድህን ተወለደ፣ መድኃኒት ተወለደ፣ ጌታ ተገኘ። እውነተኛው ፀሐይ ጽድቅ ወጣ። ክብር ምስጋና ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ። ሁለተኛው ቅዱስ ጎርጎርዮስ በቅዳሴው ይህንን አንስቶታል። ማለዳ ፀሐይ ወጥታ ከምስራቅ ጨለማውን ዓለም እንደምታበራ ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስ ተወለደ፣ ወጣ፣ ለጨለመው ዓለም አበራ። ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች። ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ለጊዜው ለእስራኤል ዘሥጋ የተነገረ ፍጻሜው ስለ አዳምና ስለ ልጆች ሁሉ የተነገረ እሱን ለምናመልክ እሱን ለምንፈራ ለሱ ለምንገዛው የጽድቅ ፀሐይ ይወጣላችኋል ስለተባለ ይወለድላችኋል ስለተባለ ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስ ወጣልን፣ ተወለደልን። ለዚህ ነው ሊቁ ምስራቀ ምስራቃት ሞጻ ፀሐይ ያላት። በእውነት የምስራቆች ምስራቅ ናት። ለምን? ፀሐይ ጽድቅ ኢየሱስ ክርስቶስ ከሷ ወጥቷል፣ ከሷ ተወልዷልና። ክብር ይግባት ድንግል ማርያም ወላዲተ አምላክ። የእግዚአብሔር ክብር በዙሪያቸው አበራ፣ ታላቅ ብርሃን ሆነ። ለጊዜው ለእረኞቹ ያ ብርሃን ተገለጠ፣ ታየ፣ ወጣ፣ ተወለደ። እሱ ብቻ ግን አይደለም፣ ለአዳምና ለልጆች ሁሉ ይሄ ብርሃን ተገለጠ፣ ይሄ ብርሃን ታየ። ለምን? በጨለማ ሄደስ ብርሃን አየ። በሞት ጥላ ሀገር ለኖሩ ብርሃን ወጣላቸው። በሲኦል ለነበሩትም ነፍሳት ነው ይሄ ብርሃን የተገለጠው። እረኞቹም ፈሩ ይላል። የሰው ልጆች መላእክትን በክብር ሲያዩ ይፈራሉ። ከመልአኩ ክብር የተነሳ ፈሩ። ሌላው ጊዜው ሌሊት ነበረ። ጨለማ ወደ ብርሃን ስለተለወጠ ፈሩ። ጌታችን ከመቤታችን በቤተልሔም የተወለደው ከሌሊቱ በ10ኛው ሰዓት ነው። ስለዚህ ፈሩ፣ አይተው አያውቁ። መልአኩም ፍርሃትን አርቆ ተናገራቸው። መላእክት ደግሞ ፍርሃትን አርቆ መናገራቸው ልማድ ስለሆነ ነቢዩ ዳንኤልን ዳንኤል ወይ አትፍራ እንዳለው ቅዱስ ገብርኤል፣ ካህኑ ዘካርያስን ዘካርያስ ወይ አትፍራ እንዳለው፣ እዚህም አሁን እረኞቹን እንዲህ አለ የእግዚአብሔር መልአክ ቅዱስ ገብርኤል እንዲህ ብሎ ተናገራቸው። አትፍሩ አለ። እነሆ ለእናንተና ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ አለ። ታላቅ ደስታ፣ አስደሳች ዜና፣ መልካም ዜና ነግራችኋለሁና አትፍሩ። ከአይምሮ በላይ የሆነ ዜና ነው። ቋንቋ ቢያጥረው ነው።
ታላቅ ዜና ታላቅ የምስራች አላቸው። እነግራችኋለሁና አትፍሩ። ከዚያ የምስራቹን ይቀጥላል። እነሆ ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ምስራቹ ይሄ ነው። ለጊዜው በቆሙ ዛሬ በዳዊት ከተማ በቤተልሔም በቦታው መድኃኒት መድኃኒተ ሥጋ ወነፍስ የሥጋም የነፍስም መድኃኒት ክርስቶስ መሲሑ ጌታ የሆነ የጌቶች ጌታ ነው። የኃያላን ኃያል ነው። የአማልክት አምላክ ነው። የነገሥታት ንጉሥ ነው። ተወልዶላችኋል። መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋን በረከተ ነፍስን የሚያድል መድኃኒት ተወልዶላችኋል አለ። ይሄ የምስራች አስቀድሞ እንደሚነገር ይህም ይፈጸም ዘንድ እንደነበረው እንዲህ ተብሎ ተነግሮ ነበር። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ እግዚአብሔር በሉ እንደተናገረ በጽዮን ተራራና በሉ በኢየሩሳሌም መድኃኒት ይገኛል። በጽዮን ተራራና በኢየሩሳሌም ምን ይገኛል? መድኃኒት ይገኛል። እግዚአብሔር እንደተናገረ በቆሙ በጽዮን ተራራ በኢየሩሳሌም ሲል ቦታውን ያመለክታል። መድኃኔ ዓለም ኢየሱስ ክርስቶስ በቤተልሔም ተወልዶ በጽዮን ተራራ በኢየሩሳሌም ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ቀርቧል። በዕለተ ዓርብ በቀራንዮ ኮረብታ ላይ በዕፀ መስቀል ተሰቅሏል። ቅዱስ ሥጋውን ቆርሶ ክቡር ደሙን አብስሶ ለባህሪ ሞት የማይስማማው አምላክ በሥጋ ሞቶ የኛን ሞት ወስዶ የሱን ሕይወት ለኛ ሰጥቶናል። ይሄ በቆሙ ነው። ምስጢሩ ግን ጽዮን የሚላት ቅድስተ ቅዱሳን ድንግል ማርያምን፣ ኢየሩሳሌም የሚላት ቅድስተ ቅዱሳን ድንግል ማርያምን ነው። ጽዮን ማለት ማሂደር፣ ማደሪያ፣ አምባ፣ መጠጊያ ማለት ነው። አማናዊቷ ጽዮናችን ማሂደር መለኮት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። በጽዮን ተራራ መድኃኒት ይገኛል ሲል ከአማናዊቷ ጽዮን ከቅድስተ ቅዱሳን ከድንግል ማርያም መድኃኔ ዓለም ኢየሱስ ክርስቶስ ይወለዳል ማለት ነው። ተወለደ። መድኃኒት የተገኘው ከሷ ነው። ይሄንን ማለት ነው። ከኢየሩሳሌም መድኃኒት ይገኛል። አማናዊት ኢየሩሳሌም ቅድስተ ቅዱሳን ድንግል ማርያም። ኢየሩሳሌም ማለት ሀገረ ሰላም፣ የሰላም ሀገር፣ የሰላም ከተማ ማለት ነው። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስን 9 ወር ከ5 ቀን በማህፀኗ የተሸከመች እኮ እሷ ናት። በእውነት ያደረባት አዳራሹ ናት። መናገሻው ከተማው ናት። ማህፀኗን ዙፋን አድርጎ 9 ወር ከ5 ቀን ነግሶበታል። ስለዚህ አማናዊት ኢየሩሳሌም ቅድስተ ቅዱሳን ድንግል ማርያም መድኃኒትን ወልዳ ሰጠች። ልጅም ተወልዳለች ብሎ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ሊቀ መላእክት ቅዱስ ገብርኤል ለአረጋዊው ለቅዱስ ዮሴፍ በሕልም ተገልጦ የተናገረው ቃል ነው። ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ጸንሳ ሳለች የተናገረው ቃል ልጅም ተወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ስለዚህ ስሙን ማን ትለዋለህ?
ኢየሱስ ትለዋለህ ብሎ ንባቡን አመጣ። ኢየሱስ ማለት መቤዙ አዳኝ መድኃኒት ማለት ነው። ምን አለ ሊቀ መላእክት ቅዱስ ገብርኤል? መድኃኒት ተወለደ አለ ከቅድስተ ቅዱሳን ከድንግል ማርያም። ይሄው ተረጎመው። እሷ ናታ አማናዊቷ ጽዮን፣ እሷ ናታ አማናዊቷ ኢየሩሳሌም። ከዳዊት ወገን ከዳዊት ዘር የሆነችው በዳዊት ከተማ እኮ ማለት በዳዊት ባህሪ ማለት እኮ ነው። ከተማ ብቻ መሰላችሁ በቁሙ? የዳዊት ከተማ የተባለች አማናዊቷ ቤተልሔም፣ አማናዊቷ ኤፍራታ፣ የጽዮን ተራራ ኢየሩሳሌም ቅድስተ ቅዱሳን ድንግል ማርያም ናት። ይህንን ቅዱስ ጳውሎስ ለሮሜ ምእመናን በጻፈው መልእክቱ ሮሜ ምዕራፍ 1 ቁጥር 3 ጀምሮ ይህም ወንጌል አለ በሥጋ በሉ ከዳዊት ዘር ስለተወለደ ዛሬ በዳዊት ከተማ በዳዊት ባህሪ ከዳዊት ዘር ከቅድስተ ቅዱሳን ከድንግል ማርያም ማለት እኮ ነው። ከዳዊት ዘር በሥጋ ስለተወለደ አለ። በቅድስና መንፈስ ግን ከሙታን መነሳትን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ። ማን ሆኖ ስለተገለጠ? የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ክብር ይግባው። ስለሱ ካንቺ በሉ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ሊቀ መላእክት ቅዱስ ገብርኤል እመቤታችንን ሲያበስራት የተናገረው ቃል ነው። ካንቺ የሚወለደው አለ ከቅድስት ሥላሴ አንዱ አካል ቅዱስ 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 ተብለው ከሚመሰገኑት ከሚወደሱት ከቅድስት ሥላሴ አንዱ አካል የሆነው አካላዊ ቃል እግዚአብሔር ወልድ ነው። አምላክ ወልደ አምላክ ነው ካንቺ የሚወለደው ብሎ ነው ያመጣው። ለዚህ ነው ቅዱስ ጳውሎስም ይሄን ያመጣው። በሥጋ ከዳዊት ዘር ስለተወለደ የእግዚአብሔር ልጅ ስለሆነው ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ ከዳዊት ዘር መወለዱን ሲያመጣ በዳዊት ከተማ አለ። ከዳዊት ባህሪ ሲል ነው። ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆነ። ሰው አምላክ ሆነ ማለት ስለሆነ እዚያው እንመለስ። የምስራች ይሄ ነው። ለእናንተና ለሕዝብ ሁሉ የሚሆን የምስራች ታላቅ ደስታ ነግራችኋለሁ። ዛሬ በዳዊት ከተማ መድኃኒት እሱም ክርስቶስ ጌታ የሆነ ተወልዶላችኋል። ደስ ይበላችሁ፣ ደስ ይበለን። አዎ የምስራች ተወልዷል። ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል እንዳለ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ የሚገርም ነው ተፈጸመ። ነቢዩ ኢሳይያስ ገና አምላካችን ኢየሱስ ክርስቶስ ከመቤታችን ከመወለዱ ከ700 ዘመን አስቀድሞ የነበረ ነብይ ነው። ግን እንደተፈጸመ አድርጎ ተናገረ። ምን ብሎ? ሕፃን ተወልዶልናልና አለ። ይወለድልናል አይደለም። ይሄንን የቤተ ክርስቲያን ሊቃውንት ደረቅ ሐዲስ ይሉታል። በብሉይ ኪዳን ዘመን ሆኖ በሐዲስ ኪዳን ይፈጸም ዘንድ የነበረውን ተናገረ። ልክ በዘመኑ እንደተፈጸመ አድርጎ። ለምን? እግዚአብሔር የተናገረውን አያስቀርም፣ ላያደርግ ደግሞ አይናገርም። ለዚህ ነው ይሄ የተነገረው ተፈጸመ። ሕፃን ተወልዶልናልና ወልድም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ አለ። ከስሞች ሁሉ የሚበልጥ ስም ነው። ልዩ ስም ነው። ቅዱስ የሆነ ስም ነው። ድል አድራጊ
አሸናፊ የሆነ ስም ነው። አዳኝ፣ መድኃኒት፣ መቤዝው የሆነ ስም ነው። አጋንንትን ድል የምናደርግበት ስም ነው። ከስሞች ሁሉ የበለጠ ስም ነው። የምንሰግደው፣ የምንበረከከው፣ የምንገዛው ለዚህ ስም ነው። መካር ኃያል አምላክ። ምን አምላክ? ኃያል አምላክ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሕፃን ሆኖ ግርግም ላይ ተኝቶ በቅጠልና በጨርቅ ተጠቅልሎ ቢታይም ኃያል አምላክ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው። ክብር ምስጋና ይግባው። ሰዎች በሥጋ ስለተገለጠ ራሱን ዝቅ ስላደረገ ለድኅነተ ዓለም ለቤዛ ዓለም መስዋዕት ሆኖ ስለቀረበ በሥጋ ስለሞተ አምላክነቱን ክደዋል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ። ከነዚህ ደግሞ ራቅ ነው የሚለው። እኛ ግን ኃያል አምላክ እንደሆነ እንመሰክራለን። እርሱ ነው የሰላም አለቃ፣ እርሱ ነው የዘላለም አባት። ይሄ ነው የተወለደው። የምስራችሁ ይሄ ነው። በእውነት የዓለምን ታሪክ የቀየረ ዓመተ ፍዳን ዓመተ ኩነኔን ወደ ዓመተ ምሕረት የለወጠ እሱ ነው። ብዙ ነገሥታት፣ መኳንንት፣ መሳፍንት፣ ባለስልጣኖች ተወልደው ነበረ፣ ግን ዘመናትን ለሁለት አልከፈሉም። ዓመተ ፍዳ ዓመተ ኩነኔን 5500 ዘመንን ወደ ዓመተ ምሕረት ወደ ጸጋ ዘመን አልቀየሩም፣ አልለወጡም። የተወደደችውን ዓመት ያመጣ የሰበከ ዘመንን የለወጠ እሱ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ይህም ምልክት ይሆንላችኋል አለ። እዚያው ተመለሱ። የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ይህ ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ አለ። ሕፃን አውራጣቱ ታስሮ በጨርቅ ተጠቅልሎ በግርግም ላይም ታገኙታላችሁ ብሎ ምልክት ተናገረ ቅዱስ ገብርኤል። ቅዱስ ገብርኤል ይህን ሲናገር ከሱ ጋራ እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ከሰማይ ወረዱ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእጓለ እመሕያው ስምረቱ እያሉ አመሰግኑ። ለእግዚአብሔር በሰማይ ምስጋና ይሁን አሉ፣ በምድርም ለሰው ልጆች በጎ ፈቃድ ሆነ አሉ። ሁልጊዜ በቅዳሴው ከካህናቱ ጋር እየተቀባበል የምናደርሰው ነው። ከዚህ ነው የተወሰደው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ነው። ምን ማለት ነው? በመጀመሪያ በቁሙ በቦታው ክብር ለእግዚአብሔር በአርያም በሰማይ በቦታው ይሁን ማለት ነው። ሰላምም በምድር ለሰውም በጎ ፈቃድ አሉ። በምድርም በቦታው ለአምላካችን ለእግዚአብሔር ምስጋና ይሁን። ቦታውን ያጠይቃል። ሌላው ክብር ለእግዚአብሔር በአርያም ምስጋና ለእግዚአብሔር በሰማያት ይሁን። በመኖሪያቸው በማደሪያቸው ቅዱሳን መላእክትን ሰማይ ይላቸዋል። ብርሃናውያኑን እሳታውያኑን ሰማያውያኑን ቅዱሳን መላእክት በቅዱሳን መላእክት አንደበት ለእግዚአብሔር ምስጋና ይሁን። በምድር በእኛ በምድራውያኑ በሥጋ ለባሾቹ በሰው ልጆችም አንደበት ለእግዚአብሔር ምስጋና ይገባል አሉ።
እባካችሁ በደንብ አድርጋችሁ አመስግኑ። ከምድር ኖሎት እረኞች ከሰማይ መላእክት አንድ ሆነው እግዚአብሔርን ያመሰግኑበት ቀን ነው የልደቱ ቀን። ይህን ማለት ነው። ሌላው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ማለት እንደዚህ ነው። ሰማያዊው አምላክ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዷልና ከምድራውያን ከሰው ልጆች ወገን ከምትሆን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ቃል ሥጋ ሆኗል። አምላክ ሰው ሆኗልና አምላክ ሰው ስለሆነ ሰው አምላክ ስለሆነ ለዚህ ክብርና ምስጋና ይገባል። ቅዱሳን መላእክት ተደነቁ፣ ተደመሙ፣ ተገረሙ። በሰማይ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድን ከባህሪ አባቱ ከእግዚአብሔር አብ ከባህሪቱ ከእግዚአብሔር መንፈስ ቅዱስ ጋር ያመሰግኑታል። በሰማይም አለ። በምድር ደግሞ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ተገልጦ እንደ ሕፃን ሆኖ ግርግም ላይ ተኝቶ አዩት። የሰው ልጆች ፍቅር ቢያገብርህ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ ሕፃን ሆነ ታይተሃልና በፍቅር ራስን አዋርደ በቤተልሔም ዋሻ ለተወለድክ ላንተ ክብር ምስጋና ይሁን አለ። በእውነት ክብር ለእግዚአብሔር ባሪያ ሰላምም በምድር ለሰው በጎ ፈቃድ ይሁን። እርቅ ተወጠነ፣ ሰላም ተመሰረተ። የጠብ ግድግዳ ሊፈርስ ማለት እኮ ነው። ይህንን እኮ ነው ብሎ የዘመሩት። ፍቅሩ ለሰው ልጆች ይሄንን አደረገ። አምላካችን እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ይላሉ ሊቃውንቱ። ዓለምን ሲፈጥር ለይኩን ይሁን እያለ ነው በቃሉ። ዓለምን ሲያድን ግን ከጽንሰት አንስቶ እስከ ስቅለት እስከ መቃብር ድረስ ብዙ መከራ ተቀብሎ ነው። ክብር ይግባው። ፍቅሩ ይሄንን አደረገ። ለዚህ ምስጋና ይገባል። በቤተክርስቲያንም ይሄን ነው የምንሰማው። ያን ጊዜ መልአኩ ከነርሱ ተለየ ይላል። ወደ ሰማይ ወጣ፣ ወደ መጣበት ይላል። እንግዲህ እረኞቹ እንዲህ ተባባሉ እርስ በርሳቸው እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህን የሆነውን ነገር እንይ ተባባሉ። እስከ ቤተልሔም ድረስ እንሂድ ያሉት እረኞቹ ናቸው። ለምን እንሂድ አሉ? እግዚአብሔር የገለጠልንን ነገር ምን ሊሉ ሊያዩ። የገለጠላቸው እኮ መልአኩ ነው የተገለጠላቸው። ግን ማን የገለጠልን አሉ? እግዚአብሔር የገለጠልን። ለምን? መልአኩን የላከው ማን ነው? እግዚአብሔር ነው። አንዱ ይሄ ነው። ሌላው መልአኩ ባለበት ማን አለ? እግዚአብሔር አለ። እግዚአብሔር የገለጠልን ይህንን ነገር እንይ ተባባሉ። እረኞቹ ገሰገሱ። እንግዲህ አያችሁ ሌላ ቦታ ነበሩ ማለት ነው። የራሱ ቃሉ ያስረዳል እኮ። እስከምን ድረስ እንሂድ? እስከ ቤተልሔም ድረስ እንሂድ አሉ። እነሱ የነበሩበት ቦታ ጌታችን ከመቤታችን የተወለደበት ቤተልሔም ጋር ትንሽ ራቅ። ስለዚህ ነው ከዛ ተነስተው ወደ ቤተልሔም እስከ ቤተልሔም ድረስ መጡ ይላል። እንደተባለላቸውም እነሆ ቅድስተ ቅዱሳን ድንግል ማርያምን አዩ። ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስንም አዩ። አረጋዊው ቅዱስ ዮሴፍን አገኙ። ቅዱስ ሶሎሞን አገኙ። ልክ መልአኩ እንዳላቸው በውበት ሁሉን ነገር ተመለከቱ። ለሕፃኑ ለኢየሱስ ክርስቶስ ወድቀው የአምልኮት ስግደት ሰገዱለት።
ለቅድስተ ቅዱሳን ለድንግል ማርያም ለወላዲት አምላክ የጸጋ ስግደት ሰገዱላት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። የዳዊት መዝሙር 131 ቁጥር 6 ጀምሮ ማየት ትችላላችሁ። በኤፍራታ ሰማነው። ክቡር ዳዊት የተናገረው ቃል ተፈጸመ። በዱር ውስጥም አገኘነው። በኤፍራታ በቤተልሔም ተወልዶ በግርግም ላይ ተኝቶ በቅጠልና በጨርቅ ተጠቅልሎ አየነው፣ አገኘነው። በዱር ውስጥም ሰማነው። እንደ ሕፃናት ሲያለቅስ ሰማነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን አለ። ሰገዱለት፣ ይገባዋልና ሰገዱለት። ታላቁ ሊቅ ቅዱስ ዲዮስቆሮስም በቅዳሴው ይህንን እንደዚህ አድርጎ አምጥቶታል። በእንስሳት በረት ተጨመረ ነው። የንጉሡንም እጅ መንሻ ተቀበለ። ከእናቱ ጡቶች ወተትን እየለመነ እንደ ሕፃናት አለቀሰ ነው። ይሄ ነው የሆነው። ሄዱ፣ አገኙት፣ ሰገዱለት። ከዚያም የሆነውን ነገር እያደነቁ እርስ በርሳቸው እየተነጋገሩ የሰሙትንም ሁሉ ያዩትንም ነገር ሁሉ እየተነጋገሩ ወደ መጡበት ተመለሱ። ያዩትንና የሰሙትንም ነገር ሁሉ ለሰው ሁሉ መሰከሩ፣ እግዚአብሔርንም አመሰገኑ ይላል ታሪኩ። ዛሬ ከዚህ ታሪክ ምን እንማራለን? በመጀመሪያ እስከ ቤተልሔም ድረስ መሄድ ማለት አሁን ከዚህ ተነስቶ ቤተልሔም እስራኤል ሀገር ይላል። እስከ ቤተልሔም ድረስ እንሂድ። ይኸው እስከ ቤተልሔም ድረስ መተናል። ቤተልሔም ማናት? ቅድስት ቤተ ክርስቲያን ናት። በቤተልሔም ምን አገኙ እረኞቹ? ሕፃኑ ኢየሱስ ክርስቶስንና እናቱ ቅድስተ ቅዱሳን ድንግል ማርያምን አገኙ። ዛሬም በቤተልሔም ሕፃኑ አምላካችን ኢየሱስ ክርስቶስን አግኝተነዋል። እናቱ ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክን አግኝተናል። ፊት ለፊት መንጦላይቱ መጋረጃው ሲገለጥ የምናየው ምስለ ፍቅሩ ወልዳን ቅድስተ ቅዱሳን ድንግል ማርያም ከተወዳጅ ልጇ ጋር ሕፃኑና እናቱን ማግኘት እንደዚህ አባታችን ወይ ብለን ሕፃኑን በቤተልሔም በቤተክርስቲያን እንጠራለን። እናታችን እመቤታችን ወይ ብለን እናቱን እንጠራለን። እግዚኦ መሐረነ ክርስቶስ እያልን ሕፃኑ ኢየሱስ ክርስቶስ እንጠራለን። በእንተ ማርያም መሐረነ ክርስቶስ እያልን የእናቱን ስም ጠርተን እንማጸነዋለን። ስሟን መማፀኛ አድርገን ይህ በዚህ ነው የሚገኘው። ሕፃኑና እናቱን እናያለን። እዚህ ስንመጣ እውነተኛዋ ቤተልሔም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ናት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የቤተክርስቲያን ልጆች ያደረገ ሕፃኑን የምንሰማው መድኃኒት ተወለደ ነው። የጌቶች ጌታ ተወለደ፣ ክርስቶስ ተወለደ፣ ኃያል አምላክ ተወለደ፣ የሰላም አለቃ ተወለደ፣ የዘላለም አባት ተወለደ፣ የባህሪ አምላክ ተወለደ። በቤተልሔም ሊቀ መላእክት ቅዱስ ገብርኤል የምስራቹን አስደሳቹን ዜና ወንጌልን ሰብኳል። ዛሬም በቤተ ክርስቲያን አስደሳቹ ዜና የምስራቹ ቅዱስ ወንጌል በሚገባ ይሰበካል። ስንሰብከው ደግሞ አዳይ ብለን ነው፣ መድኃኒት ብለን ነው፣ ቤዛ ሕይወት ብለን ነው የምንሰብከው። ለማኝ ብለን አይደለም፣ ተለማኙን አምላክ ፍጡር ብለን አይደለም፣ ፈጣሪ አምላክ አማላጅ ብለን አይደለም፣ ተማላጁን አምላክ የዘላለምን አምላክ የዘላለምን ንጉሥ 1000 ዓመት ገዝቶ ስልጣኑን ለአባቱ ያስረክባል ብለን አይደለም። ወይም ደግሞ
ከአዳም ጋር እኩል ነው ብለን ሚዛን ላይ አቁመን አይደለም የአዳምን ፈጣሪ። ከነብይ ያነሰ ነብይ ነው ብለን አይደለም የነቢያትን አምላክ ምን ሰብከውኛ። በእውነት በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሰበካል፣ ይነገራል። ምን ተብሎ? ከባህሪ አባቱ ከእግዚአብሔር አብ ከባህሪውቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ተብሎ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ ተብሎ ይሰበካል። የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ተብሎ ይመሰከርለታል። መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ፣ አልፋና ኦሜጋ ፊተኛውና ኋለኛው ተብሎ ይሰበካል። ክብር ምስጋና ይግባው። ወልዶ መድህነ ንሰብክን ያለው ቅዱስ ያሬድ መድኃኒት ልጁን እንሰብካለን። ቅዱስ ገብርኤል የነገረን ይሄንን ነው። መድኃኒት ተወለደ ብሎ ነው የሰበከው እኮ። የመጀመሪያው የቅዱስ ወንጌል ሰባኪ በሐዲስ ኪዳን ቅዱስ ገብርኤል ነው። የሰበከው በቤተልሔም ነው። የሰበከው ለእረኞች ነው። ዛሬም በቤተ ክርስቲያን ወንጌል እንዲሰበካል። እውነተኛ ወንጌል የምስራቹ ቃል ይሰበካል። ከቅዱስ ገብርኤል የተማርነው እኛ ሰማያውያን መላእክት ናቸው የነገሩን ያስተማሩን ወንጌልን የሰበኩልን። ይህም ማስተዋል ያስፈልጋል። ቤተ ክርስቲያን ይህን ነው የምትሰብከው። ወንነሰ ንሰብክ ክርስቶስሃ ዘተሰቅለን ያለው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እኛ ግን በቤቴልሔም ዋሻ በከብቶች በረት የተወለደውን ክርስቶስን እንሰብካለን። ተወለደ ብለን እንሰብካለን። ስደቱን አንስተን እንሰብካለን። ጥምቀቱን አንስተን እንሰብካለን። ስቅለቱን እንሰብካለን። ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን እንሰብካለን። በእውነት የዚች ቤተ ክርስቲያን ልጆች ያደረገን አምላክ ክብረ ምስጋና ይግባው። በእውነት እናንተ ወንጌል አትሰብኩም ይሉናል። ምን ብለን እንስበክ? ከዚህ ሌላ ምን ብለን እንስበክ? ቅዱስ ገብርኤል ሲሰብክ የሰማነው በቤተልሔም መድኃኒት ተወለደ፣ ክርስቶስ ተወለደ፣ የጌቶች ጌታ ተወለደ፣ ኃያል አምላክ ተወለደ። ነቢያት የሰበኩት ይህንን ነው። እንዲህ ብለን እንሰብካለን። ቤተልሔም ወንጌል ይሰበካል፣ በቤተ ክርስቲያን ወንጌል ይሰበካል። ይህንን ነው በቤተልሔም እረኞች የሰሙት። ይህም ማስተዋል ያስፈልጋል። በቤተልሔም ቅዳሴ ይቀደሳል። ያውም ሰማያዊ ቅዳሴ፣ የማይሰለች ቅዳሴ፣ ማለዳ ማለዳ አዲስ የሆነ ቅዳሴ ውዳሴ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ እኮ ያመሰገኑት እኮ ቅዱሳን መላእክት ናቸው። እረኞቹ ከነሱ ተቀብለው አብረው አመሰገኑ። እኛም ከሰማያውያን መላእክት ጋር አንድ ሆነን ዛሬ በቤተ መቅደሱ አምላካችንን እናመሰግነዋለን፣ እናወድሰዋለን። ክብር ምስጋና ለአምላካችን ለእግዚአብሔር። ቤዛ ኩሉ ዓለም ዮም ተወልደ፣ የዓለም ሁሉ ቤዛ የዓለም ሁሉ መድኃኒት ዛሬ ተወለደ እያለን እናመሰግናለን፣ እናወድሳለን። አሁን እዚህ ቅዱስ ላሊበላ በየዓመቱ ልደት ሲከበር ከላይ ያሉት ሊቃውንት፣ አፋፉ ላይ ያሉት ሊቃውንት የመላእክት ምሳሌ፣ ከታች ያሉት ሸለቆ ውስጥ ያሉት ደግሞ የእረኞች የኖሎት ምሳሌ የተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ ይላል። የዓለም ሁሉ መድኃኒት ዛሬ ተወለደ። በውበት ይሄንን ቅዳሴ፣ ይሄን ውዳሴ፣ ይሄን ምስጋና የምናገኘው በቤተልሔም በቤተክርስቲያን። ቤተልሔም ቤተክርስቲያን ስንመጣ ከሕፃኑ ጋር እናቱ እናገኛለን። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ቅዱሳኑን እናገኛለን። እነ አረጋዊ እነ ቅዱስ ዮሴፍ እነ ቅዱስ ሰሎሜ ተገኝተዋል። ቅዱሳቱን እናገኛለን። ቤተክርስቲያን ለቅዱሳኑ ለቅዱሳቱ
የሚገባቸውን ክብር በቤተልሔም በቤተክርስቲያን ትሰጣለች። ይሄንን ነው የምናየው። እስከ ቤተልሔም ድረስ እንሂድ፣ እስከ ቤተክርስቲያን ድረስ እንሂድ። እረኞቹ ወድቀው ሰገዱ። እኛም ወድቀን የአምልኮ ስግደት ለጌታችን ለአምላካችን ለኢየሱስ ክርስቶስ እንሰግዳለን። የጸጋ ስግደት ለእመቤታችን እንሰግዳለን። መሰከሩ ወጥተው፣ እኛም ወጥተን እንመሰክራለን። ይሄ ቀን የስጦታም ቀን ነው። አካላዊ ቃል እግዚአብሔር ወልድ ከእግዚአብሔር አብ ተሰጠን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የስጦታ ግን በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ለእኛ ተሰጠ። ከዚህ ነው የሚጀምረው። ከጽንሰት አንስቶ ነው የማዳኑ ሥራ። ተወለደ። ቅድስተ ቅዱሳን ድንግል ማርያምም ተቀዳሚ ተከታይ የሌለውን አንድያ ልጇን ሰጠች። ሰዎች ደግሞ የቻሉትን ሰጡ። ሰብአ ሰገል ወርቁን፣ ዕጣኑን፣ ከርቤውን አቀረቡ። ቤት በቤተልሔም የስጦታ ጊዜ ስለሆነ ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ። ወርቅ የእምነት ምሳሌ። ወርቅነቱ የሚታወቀው በእሳት ተፈትኖ ነጥሮ ሲወጣ እንደሆነ ነው። እምነታችንም በመከራ እሳት ይፈተናል። ዕጣን የተስፋ ምሳሌ። ዕጣን ከሩቅ እንደሚሸት ተስፋም ያልያዙትን እንደያዙ ያላገኙትን እንዳገኙ ያደርጋልና። ከርቤ የአንድነት የፍቅር ምሳሌ። ለምን? ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አምላካችን ኢየሱስ ክርስቶስ በሞቱ ሁላችን አንድ አድርጓል። ከርቤ መራራ ነው፣ መራራ ሞትን ተቀብሎ ማለት ነው። ስለዚህ ከልባችን ሳጥን ውስጥ አሁን ወርቅ እምነት ይዘን እንስገድ። በሁለት ልብ አናነክስ፣ እንደ ገበቴ ላይ ውሃን ወላውል አንጠራጠር። በፍጹም ልባችን እንመን። እምነታችን እንደ ወርቅ የተፈተነ ነው ወይ? የጸና ንጹህ ነው ወይ ነው? ዕጣን ከልቡናችን እናውጣ። ዕጣን ተስፋ ይዘን እንስገድ፣ እናምልከው። ተስፋችን ማን ነው? እግዚአብሔር ነው። እግዚአብሔር አሁንም ተስፋን በልባችን ውስጥ ይጨምር። ብዙ ተስፋ የሚያስቆርጡ ነገሮች ስለምናይ ስለምንሰማ፣ ሌላው ከርቤ ይዘን እንስገድ። ማሰሪያው መጠቅለያው ደግሞ ከርቤ ነው። ከርቤ የፍቅር ምሳሌ ነው። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ በፍቅር አንድ እንድንሆን ይርዳን። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ አይደል? አንደኛ ቆሮንቶስ 13 ላይ የሚለው። አሁን ከልባችን ሳጥን ውስጥ ጽኑ እምነት አለ፣ ተስፋ አለ፣ ፍቅር አለ። ይሄን ይዘን ነው የምንሰግደው። ስጦታውንም እናቀርባለን። ዕጣኑ፣ ጧፉን፣ ሻሙዋ፣ ዣንጥላውን፣ ብሩን፣ ወርቁን እናቀርባለን። ሰንጋ እንነዳለን፣ ሙኩት እንጎትታለን። አይደለም ከትርፋችን ከጉድለታችንም እንሰጣለን። በዚህ በኩል ችግር የለም። መልካም ነው፣ ደስ ይላል። ግን ወርቅ እምነት ይኖረን፣ ዕጣን ተስፋ ይኖረን። በእውነት ፍቅር ከርቤን እንያዝ። ይሄ ካልሆነ ዋጋ የለውም። ሰብአ ሰገልም ገብረዋል። የሚገርም ነው። እንስሳት እንኳን እስትንፋሳቸውን ገብረዋል። ያላቸውን እኮ ሰጡ። ብርድ ነው ወቅቱ፣ እስትንፋሳቸውን ገብረው አሟሟቁት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን አይደለም የሚለው ክቡር ዳዊት አባታችን በዚህ በዳዊት መዝሙር 150 ቁጥር 6 ላይ። ስለዚህ እስቲ በምንችለው ቋንቋ አንደበት ለእግዚአብሔር ክብር እስቲ ሁላችንም ምስጋና እናቅርብለት። እስትንፋስ ያለው እግዚአብሔርን ያመስግን። በቤተልሔም ጌታችን ከእመቤታችን በተወለደ ጊዜ የተሰማው ምስጋና ነው፣ ዝማሬ ነው፣ ውዳሴ ነው፣ ዘፈን አይደለም፣ ዳንኪራ አይደለም፣ ጭፈራ አይደለም። አደራችሁ በእውነት ልደቱንም ጥምቀቱንም ትንሣኤውንም ማንኛውንም በዓላችን ስናከብር በምስጋና በዝማሬ ውዳሴ ሊሆን ይገባል። እስከ ቤተልሔም ድረስ እንሂድ። ጉዞ የሚጀምረው ከቤተልሔም ነው። በቤተ ክርስቲያን ራሱን የቻለ ምን አለ? በስተ ምስራቅ አቅጣጫ ምን አለ? ቤተልሔም። ጌታችን ከእመቤታችን
በቤተልሔም ተወልዶ ነው ቀራንዮ የደረሰው። በእውነት በቤተልሔም የተወለደውን የሕይወትን እንጀራ ሥጋውን እየበላን ደሙን እየጠጣን ከእሱ ጋር ተጣብቀን እንድኖር ይርዳን። ከቤተልሔም እስከ ቀራንዮ መጓዝ ያስፈልጋል። አንዳንዶቻችን ቤተክርስቲያን እንመጣለን፣ ቀራንዮ አንወጣም፣ ሥጋው ደሙን አንቀበልም። ስንቶቻችን የልደቱን በግ፣ የቀራንዮን በግ፣ የትሑቱን በግ፣ የየዋሁን በግ፣ የእግዚአብሔርን በግ በእንስሳት መካከል ተወልዶ ሊያድነን የተገለጠውን ቅዱስ ሥጋውን ተቀብለን ክቡር ደሙን ጠጥተን በዓሉን አከበርን ነው። የተለመደ የዶሮ ሥጋ፣ የበግ ሥጋ፣ የበሬ ሥጋ ዳሬ የሚሆነውን ነው እየበላን ያከበርነው። ራሳችን ጠይቅ። በጎች መሃል እንስሳት መሃል የተወለደው እንስሶቹን፣ በጎቹን፣ ምስኪኖቹን እኛንም ፍለጋ ስለሆነ ማለት ነው። እስከ ቤተልሔም ድረስ እንሂድ። የሉቃስ ወንጌል ምዕራፍ 2 ቁጥር 15 እስከ ቤተልሔም የመጡት እረኞች መንደር ውስጥ ሄደው ቤተልሔም ያልመጡትን የሆነውን ያላዩትንና ያልሰሙትን ጠርተው አምጥተዋል። እኛም ሌሎችን ጠርተን እንድንመጣ ለሌሎች መዳን ምክንያት እንድንኖር በቸርነቱ ይርዳን። ሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየን።